በታሪክ መጽሐፍት ላይ በግልጽ የሚያስፈሩ ነገር ግን የዓለምን ካርታ እንደፈለጉ የሚቀይሩ በአንድ የስልክ ጥሪ ብቻ የሀገራትን መሪዎች ከስልጣን የሚያወርዱና የቢሊዮኖችን ሕዝብ ሚስጥር በነጠላ ፋይል ውስጥ አሽገው የያዙ ድርጅቶች አሉ። ነገር ግን በሰላዮች ዓለም ውስጥ ከአንድ ስም የበለጠ የሚፈራ የሚከበርና የሚጠላ የለም። እሱም KGB ነው። ይሄ የሶቪየት ኅብረት የደህንነት ተቋም ተራ የስለላ ድርጅት አልነበረም። እሱ የኮሚኒስት ኢምፓየር ጠባቂ፣ የክሬምሊን ገዢዎች የማይታየው ሰይፍና ጋሻ እንዲሁም በምዕራባውያን ልብ ውስጥ የዘላለም ፍርሃትን የዘራ የጥላ መንግስት እንጂ። ብዙዎች KGB ማለት በጨለማ ክፍል ውስጥ የሚደረግ ማሰቃየት፣ ድምፅ አልባ ግድያና የስነ ልቦና ጦርነት ማለት ነው በማለት ይናገራሉ። ነገር ግን ይሄ ግዙፍ ድርጅት እንዴት ተወለደ? ለአንድ ክፍለ ዘመን ሙሉ ዓለምን በቁጥጥሩ ስር ለማድረግ የበቃው እውነት በቴክኖሎጂ የበላይነት ብቻ ነበር ወይስ ሰብአዊነትን በረገጠ ከባድ ወታደራዊ ልምምድና ጨካኝ ስልጠናው? ዛሬ ወደ ምስጢራዊው የሉቢያንካ ኮሪደር እንጓዛለን። ከቭላድሚር ሌኒን ደም አፋሳሽ ቼክ ተነስተን ስታሊን በሚሊዮኖች ላይ ሽብር የነዛበትን NKVD እንፈትሻለን። የቀዝቃዛው ጦርነት ቁንጮ የነበረው KGB ሰላዮቹን ከዩኒቨርሲቲ አካዳሚ ወንበሮች ላይ መርጦ ምን አይነት አስገራሚ መጋረጃ ውስጥ እንደሚመለምልና የውሸት መመርመሪያ ማሽኖች እንኳን ታሉትን ከባድ ስልጠና እንዴት እንደሚሰጥ በዝርዝር እናያለን። ከሁሉም በላይ ደግሞ የCIA እና የM60 የደህንነት መዋቅርን ሰብረው በመግባት የአሜሪካን አቶሚክ ቦምብ ሚስጥር የሰረቁበትና የእንግሊዝን መንግስት ለዓመታት ያንቀጠቀጡበትን ካምብሪጅ አምስቱ ሰላዮች አስገራሚ ታሪክ ኦፕሬሽን እንመረምራለን። የሶቪየት ኅብረት መፈራረስ ይህንን የስለላ ድርጅት አጥፍቶታል ወይስ KGB ስሙን ወደ FSB ቀይሮ ራሱ ያሰለጠነው ሌተናል ኮሎኔል ቭላድሚር ፑቲን ወደ ክሬምሊን ቤተ መንግስት በመሰደዱ አሁንም ዓለምን እየመራ ነው? ይሄ ተራ ታሪክ አይደለም። የሰው ልጅ በስለላ ታሪክ ውስጥ የደረሰበትን የመጨረሻውን ጥግ የሚያሳይ እውነተኛ ዘጋቢ እንጂ። ይህንን ዘጋቢ እስከ መጨረሻው ብትመለከቱት ታተርፉበታላችሁ። አሁን ወደ KGB ጅማሬ እንለፍ። የKGBን እውነተኛ ማንነት ለመረዳት ጊዜውን ወደ ኋላ መልሰን የሩሲያን ታሪክ እጅግ ደም አፋሳሽ ወደ ነበረው ዘመን መጓዝ ይኖርብናል። ዓመተ ምሕረቱ 1917 ነው። የሩሲያው ቴዛር ስርዓት ወድቆ ቭላድሚር ሌኒን የሚመራው የቦልሼቪክ ቡድን ስልጣን ጨበጠ። ነገር ግን አዲሱ የኮሚኒስት መንግስት በየአቅጣጫው በጠላቶች ተከቦ ነበረ። ከውስጥ የንጉሱ ደጋፊዎች፣ ከውጭ ደግሞ ካፒታሊስት ሀገራት ጦር። ሌኒን ስልጣኑን ለማስጠበቅ አንድ ጨካኝ፣ ፈጣንና ፍርድ ቤት የማይጠይቅ የኃይል እርምጃ የሚወስድ ድርጅት ያስፈልገው ነበረ። በዚህም ምክንያት ታኅሳስ 1917 ዓ.ም ቼካ የተባለው የመጀመሪያው የሶቪየት ኅብረት ምስጢራዊ ፖሊስ ተወለደ። ሌኒን የዚህን ድርጅት መሪነት የሰጠው ለአንድ አስገራሚ ሰው ነበረ። ፌሊክስ ድዘንሃንድላዚኪ፣ የብረት ፌሊክስ በመባል የሚታወቀው ይህ ሰው በቀን 20 ሰዓት ያህል ያለ ረፍት የሚሰራ፣ ለራሱ ምንም አይነት ቅንጦት የማይፈልግ ነገር ግን ለኮሚኒስት ጽንሰ ሐሳብ ሲል ሚሊዮኖች ላይ ጨካኝ እርምጃ ለመውሰድ የማይመለስ የጭካኔ መለኪያ የሆነ ሰው ነው። ፌሊክስ ለአዳዲሶቹ ሰላዮችና ገዳዮች የሰጠው መመሪያ አጭር ነበረ። የቼካ አባል ማለት የማይቃጠል ልብ፣ ቀዝቃዛ አእምሮና ንጹህ እጆች ያሉት ሰው መሆን አለበት አላቸው። ነገር ግን በተግባር ያሳየው ቀይ ሽብር የተባለውና በሺዎች የሚቆጠሩ ሰዎችን ያለ ፍርድ ቤት ትዕዛዝ በአንድ ሌሊት የመረሸን ጨካኝ ስልት ነበረ። ይሄ ደህንነት መዋቅር የሶቪየት ኅብረት መሪዎች በተቀያየሩ ቁጥር ስሙና ቅርጹ እየቀየረ መጣ። እያንዳንዱ ስም መቀየር ደግሞ ከበፊቱ የበለጠ የጭካኔና የስለላ ጥበብን ይዞ ብቅ ይል ነበረ። እስቲ የመጣበትን መዋቅር እንይ። የመጀመሪያው የቼካ ዘመን መሰረቱ ከ1917 እስከ 1922 ነው። በሌኒን ትዕዛዝ የተቋቋመ የመጀመሪያ ድርጅት ዋና ተግባሩ የአብዮቱን ተቋሚዎች ማደን፣ ማሰቃየትና መረሸን ነበረ። የድርጅቱ አባላት ቼኪስት በመባል ይታወቁ ነበረ። ሁለተኛው ደግሞ GPO መዋቅራዊ ለውጥ ነው። ከ1922 እስከ 1934 ዓ.ም ሲሆን ድርጅቱ ይበልጥ ህጋዊና መደበኛ የመንግስት መዋቅር እንዲሆን ተደረገ። ከሀገር ውስጥ አልፎ ወደ ውጭ ሀገራት መረጃዎችን መሰብሰብና የሶቪየትን ሰላዮች በአውሮፓ መበተን የጀመረበት ዘመን ነበረ። ሌላኛው መዋቅር ደግሞ ኒኪቫድ ይባላል። የስታሊን የሽብር መዶሻ ነው። ከ1934 እስከ 1946 ዓ.ም በጆሴፍ ስታሊን ዘመን ድርጅቱ ወደ NKVD ተቀየረ። ይሄ በሰው ልጅ ታሪክ ውስጥ እጅግ አስፈሪ ዘመን ነበረ።
ድርጅቱ ታላቁ ማጽዳት የተባለውን ኦፕሬሽን በመምራት በሚሊዮን የሚቆጠሩ ንጹሃን ዜጎችን፣ ወታደራዊ መኮንኖችና የፖለቲካ ሰዎችን ወደ ላይቤሪያ ጉላግ ካምፖች አግዟል። በሚሊዮን የሚቆጠሩትንም ረሽኗል። ሌላኛው ደግሞ በዓለም ላይ ታዋቂ የሆነው ኤምኤጂቢ ወይም የኬጂቢ ልደት ነው። በ1954 እስከ 1991 ዓ.ም ከስታሊን ሞት በኋላ የኮሚኒስት ፓርቲ የደህንነት ተቋም ከመጠን በላይ እንዳይጎለብትና መሪዎችን እንዳይገድል በመፍራት ስልጣኑን ገድቦ ኬጂቢ የመንግስት ደህንነት ኮሚቴ ብሎ አዋቀረው። ኬጂቢ በቀዝቃዛው ጦርነት ወቅት በቴክኖሎጂ፣ በሳይበር፣ በወቅቱ የራዲዮ ሞገድ እና በሰው ስለላ ዓለምን ያናወጠ የክብር ማማ ላይ ደረሰ። የመጨረሻውና አሁን ላይ ያለው መዋቅር ደግሞ ኤፍኤስቢ እና ኤስቪአር ነው። የዘመኑ የጥላ መንግስት ይባላል። 1991 ዓ.ም ጀምሮ አሁን እስካለው ጊዜ ድረስ የዘመኑ የጥላ መንግስት በመባል ይታወቃል። የሶቪየት ህብረት እስትንፋስ ኬጂቢ በይፋ ህልውናው አበቃ። ነገር ግን የኬጂቢ መኮንኖች ፋይሎችን ይዘው ተሰወሩ። ድርጅቱ ለሁለት ተከፈለ። የሀገር ውስጥ ደህንነቱ ኤፍኤስቢ፣ የውጭ ሀገር ስለላ ድርጅቱ ደግሞ ኤስቪአር ወረሱት። አዎ በ1991 ዓ.ም የሶቪየት ህብረት ሰንደቅ ዓላማ በክሬምሊን ግንብ ላይ ሲወርድ ምዕራባውያኑ ኬጂቢ አብሮ ሞተ ብለው ደስ አላቸው። ነገር ግን ይህ ትልቅ ስህተት ነበረ። ኬጂቢ አልሞተም። ይልቁንም ቆዳውን ቀይሮ በዘመናዊ መልክ ተወለደ እንጂ። እውነቱን ለመናገር የዛሬዋ ሩሲያ የምትመራው ፖለቲከኞች ሳይሆን በቀድሞ ቼኪስቶች ወይም በኬጂቢ አባላት ነው። ለዚህ ደግሞ ከራሳቸው ከፕሬዝዳንቱ ቭላድሚር ፑቲን የተሻለ ማረጋገጫ የለም። ፑቲን ወጣት እያሉ የኬጂቢ ማሰልጠኛ አካዳሚ አጠናቀው በቀን 16 ሰዓት በጀርመን ሀገር ውስጥ ለሶቪየት ህብረት በሚስጥር ሲሰልሉ የነበሩ ሌተናል ኮሎኔል ናቸው። ፑቲን ወደ ስልጣን ሲመጡ የሀገሪቱን ቁልፍ የኢኮኖሚ የፖለቲካና የወታደራዊ ቦታዎችን ሙሉ የሰጡት ለአሮጌዎቹ የኬጂቢ ጓደኞቻቸው ነበረ። ሩሲያ ውስጥ አንድ የታወቀ አባባል አለ፣ አንዴ ኬጂቢ የነበረ ሰው ሁልጊዜ ኬጂቢ ነው የሚል። የኬጂቢ መዋቅር እንዴት እስከ ዛሬ ድረስ ሳይፈርስ ሊቀጥል ቻለ? ሚስጥሩ ያለው ከ100 ዓመት በላይ በዳበረውና ሰውን ወደ ማሽንነት በሚቀይረው አስገራሚው የምልመላና የስልጠና ሚስጥራቸው ውስጥ ነው። አሁን በቀጥታ ወደዚህ ሚስጥራዊ ክፍል እንገባለን። የኬጂቢ ምልመላና ስልጠና ምን ይመስላል? ሰውን ወደ ማሽን የመቀየር ጥበቡስ እንዴት ነው? አብረን እንመልከት። አንድ ተራ ሰው እንዴት ነው ይህን ዓለም የሚያንቀጠቅጥ ድርጅት አባል ሊሆን የሚችለው? ወደ ሲአይኤ ወይም ኤም16 ለመቀላቀል ዛሬ በኢንተርኔት ወይም ዌብሳይት መመልከት አልፎ ተርፎ በጋዜጣ ማስታወቂያ ማየት የተለመደ ሆኗል። ኬጂቢ ግን እንዲህ አይነት አሰራር ፈጽሞ የለውም። ወደ ኬጂቢ መሄድ አይቻልም። ኬጂቢ ግን ወደ ተመልማዩ ይሄዳል። የምልመላው ሂደት የሚጀምረው በጣም ረቂቅ በሆነ መንገድ ነው። ኬጂቢ መኮንኖቹን እንደ ሞስኮ ስቴት ዩኒቨርሲቲ እና የዓለም አቀፍ ግንኙነት ኢንስቲትዩት ባሉ ታዋቂ የትምህርት ተቋማት ውስጥ እንደ ተራ መምህር ወይም አስተዳደር ተቀጥረው ይገቡ ነበረ። ስራቸው ግን ማስተማር አልነበረም፣ ተማሪዎቹን ማጥናት እንጂ። አንድ ተማሪ እስከ 3 ዓመት ድረስ ያለ ረፍት ይከታተሉታል። የስነ ልቦና ጥንካሬውን፣ ለጓደኛ ያለውን ታማኝነት፣ አልኮል ሲጠጣ የሚኖረውን ጠባይ እና ከሁሉም በላይ ደግሞ ከሶቪየት ህብረት ያለውን የርዕዮተ ዓለም ታማኝነት ይመዝናሉ። ሁሉንም መስፈርቶች ካሟላ በኋላ በአንድ ጨለማ ምሽት አንድ መኮንን ቀስ ብሎ ይቀርበውና ማንም ሊቃወመው የማይችለውን ጥያቄ ያቀርብለታል። አገርህን በሚስጥር ለማገልገል ፈቃደኛ ነህ ሲል ይጠይቀዋል። ነገር ግን ኬጂቢ የሀገሩን ዜጎች ብቻ አይደለም የሚመለምለው። የውጭ ሀገራትን ባለስልጣናት፣ ሳይንቲስቶች፣ ወታደራዊ መኮንኖች ወደ ከዳተኝነት ለመቀየር ማየስ የተባለውና ዛሬም ድረስ በስለላው ዓለም የሚጠቀምበትን ዝነኛ ቀመር ይጠቀማል። የውጭ ሀገር ባለስልጣናትና አገር ከዳተኞችን የሚመለመልበት ኤምአይስ የተባለው ሚስጥር ኬጂቢ በዚህ መልኩ ይተነትነዋል። ኤምን እንደ ገንዘብ ወይም ማኒ አርጎ ይቆጥረዋል። ትርጓሜውም ደግሞ በገንዘብ ፍላጎት ወይም ደግሞ በዕዳ የተጠመዱ የውጭ ሀገር ዜጎችን ማደን የሚል ሲሆን በምዕራባውያን መከላከያ ሚኒስቴር ውስጥ የሚሰሩ ነገር ግን በቁማር ወይም በከባድ ዕዳ ውስጥ ያሉ ሰዎችን በካሽ ገንዘብ በመግዛት የሚስጥር ሰነዶች ምንጭ ያደርጋቸዋል። ሁለተኛ ላይ ደግሞ አይ የሚለውን እንደ አይዲዮሎጂ ወይም ርዕዮተ ዓለም ይጠቀምበታል። ካፒታሊዝም ስርዓት የተማረሩ ሰዎችን መሳብ፣ በኮሙኒስት ፍቅር ያላቸው ወይም አሜሪካንን የሚጠሉ በምዕራባውያን ምሁራን ለዓለም ሰላም እየሰራን ነው በማለት ያለምንም ክፍያ በነፃ ሰላ ያደርጓቸዋል። ሌላኛው ደግሞ ሲ ሲሆን ኮምፕሮማይዝ ወይም ደግሞ ማጥመድ ነው።
ሰዎችን በማስፈራራት ወይም ማዕቀብ ውስጥ በመክተት ማስገደድ ነው። ይህ ስልት ደግሞ የኬጂቢ ዝነኛው ስልት ሲሆን ሴክስፖሎጂ ወይም ደግሞ የወሲብ ስልት ሲሉ ይጠሩታል። ሰዋሎስ የሚባሉ ቆንጆ ሴት ሰላዮችን ወይም ሬቨን የሚባሉ ወንዶችን በመጠቀም ዲፕሎማቶችን በሆቴል ክፍል ውስጥ በማጥመድ ይይዛሉ። በድብቅ የተነሳውን ፎቶና ቪዲዮ በማሳየት ይህንን ለሚስት ወይም ለመንግስት እንዲደርስ ካልፈለክ መረጃ ስጠን ብለው ያስገድዷቸዋል። በዚህም ምክንያት ባለስልጣናቱ በጫና የኬጂቢ ሰላይ ይሆናሉ። የመጨረሻው ደግሞ ኢን ይጠቀማሉ። ኢጎ፣ የኔነት ስሜት፣ የስልጣንና የክብር ጥም ያለባቸውን ሰዎች ማማለል ነው። በሥራ ቦታዎች የተናቁ ማዕረግ ያጡ ወይም እኔ ከማንም በልጣል የሚሉ ሰዎችን ስሜት በማንቀሳቀስ ኬጂቢ ትልቅ ቦታ እንደሚሰጣቸው በማሳመን ሚስጥር እንዲያወጡ ያደርጋቸዋል። አንዴ ወደ መዋቅሩ የገባ ሰላይ የቀድሞ ሕይወቱ ሙሉ በሙሉ ያበቃል። ስሙ፣ የተወለደበትን ቀን፣ የቤተሰቦቹ ታሪክ ሁሉ ተደምስሶ አዲስ ሰነድ ይሰጠዋል። መቀጠልም ወደ ሚስጥራዊ የኬጂቢ አካዳሚዎች ይላካል። እዚህ ጋር ነው እንግዲህ ተራው የሰው ልጅ ወደ ጥላነት የሚቀይረው። የኬጂቢ ስልጠና እጅግ ረዥም፣ አድካሚና ሰብአዊነትን የሚጋፋ ነው። የስልጠናው ሂደት በዋናነት በሶስት እጅግ ከባድ ምሰሶች ላይ የተገነባ ነው። አንደኛው የቋንቋና የባህል ውህደት። ኬጂቢ ኔላጋል ወይም ህገወጥ የሚላቸውን ልዩ ሰላዮች አሉት። እነዚህ ሰላዮች ወደ አሜሪካ ወይም እንግሊዝ ከመላካቸው በፊት የአሜሪካንን ከተሞች ተመስለው በተሰሩ ማሰልጠኛዎች ውስጥ ይኖራሉ። እንግሊዘኛ እንደ አፍ መፍቻቸው ያውም ከተወሰነ የክልል ዘዬ አክሰንት ጋር እስኪናገሩ ድረስ ይለማመዳሉ። የአሜሪካን የቤዝቦል ጨዋታ ህግ፣ የራዲዮ ፕሮግራሞችና ታዋቂ ምግብ አይነቶች ሳይቀር ጠንቅቀው እንዲያውቁ ይደረጋል። ዓላማው ወደ አሜሪካ ሲገቡ ጎረቤቶቻቸው 100% አሜሪካዊ እንጂ ሩሲያዊ መሆናቸውን እንዳይጠረጥሩ ነው። ሁለተኛው ደግሞ የስነ ልቦና ጥንካሬና የውሸት መቆጣጠሪያን ማታለል ነው። ሰላዮቹ በጠላት እጅ ቢወድቁ እንኳን ሚስጥር እንዳያወጡ ይዘጋጃሉ። የውሸት መመርመሪያ ማሽን ሲገጠምላቸው የልብ ትርታቸው፣ የቆዳ እርጥበትና የአተነፋፈስ ስርዓታቸው በአእምሮ ኃይል ብቻ እንዴት መቆጣጠር ማሽኑን ማታለል እንደሚችሉ ይሰለጥናሉ። በተጨማሪም በከባድ የስነ ልቦና ጫናና ማሰቃየት ውስጥ ሆነው የፈጠራ ታሪኮችን ሳይቀሩ በጽናት መናገር እንዲችሉ ይማራሉ። ሶስተኛውና የመጨረሻው ደግሞ የግድያ፣ የውጊያና መርዝ አጠቃቀም ስልትን ይማራሉ። እዚህ ደረጃ ላይ ሰላዩ የጦር መሳሪያ ሳይዝ በባዶ እጁ ጠላትን ድምፅ ሳያሰማ በጥቂት ሰከንዶች ውስጥ የሚገድልበትን ስልት ይማራል። የሰውነትን ዋና ዋና የነርቭ ማዕከላትን ማጥቃት እንዲሁም ሳይነካኩ ሰውን መግደል የሚችሉ የኬጂቢ ልዩ የኬሚካል መርዞችና ድምፅ አልባ የሳይናይድ መሳሪያዎች አጠቃቀምን ጠንቅቀው ይማራሉ። ከዚህ ከባድ ማጣሪያና ስልጠና በኋላ የወጣው ሰው ስሜት የሌለው፣ ፍርሃት የማያውቅና ትዕዛዝን ብቻ የሚፈጽም ፍጹም የኬጂቢ መሳሪያ ይሆናል። ኬጂቢ የሰራቸው ስኬታማና አስደናቂ የስለላ ስራዎች ዓለምን የቀየሩ ኦፕሬሽኖችን የምናወራበት ሰዓት ደረሰ። የአንድ የስለላ ድርጅት እውነተኛ ብቃት የሚለካው በሚያወጣቸው ሪፖርቶች ብዛት ሳይሆን የዓለምን ታሪክ አቅጣጫ ለመቀየር በሚያደርጋቸው ታላላቅ ኦፕሬሽኖች ነው። ኬጂቢ በቀዝቃዛው ጦርነት ወቅት ብቻ ሳይሆን ከዚያም በፊት የምዕራባውያንን ልዕለ ኃያላን ሀገራት የደህንነት መዋቅር ፍጹም አቅም ያጡና የታሪክ ምሁራን ዛሬም ድረስ የሚያስደምሙ በርካታ ስኬቶችን አከናውነዋል። ዛሬ የኬጂቢ የላቀ የስለላ ጥበብና የዓለምን ኃይል ሚዛን ፍጹም የቀየሩትን ሁለት ታላላቅ ኦፕሬሽኖች በትውስታ ማህደር ውስጥ እንፈትሻለን። የመጀመሪያው ታላቁ ስኬት የኬምብሪጅ 5ቱ ሰላዮች ነው። ታሪኩ የሚጀምረው በ1930ዎቹ መጀመሪያ ላይ ነው። ኬጂቢ በእንግሊዝ ሀገር የሚገኘውን የሀገሪቱ የላይኛው የህብረተሰብ ክፍል ልጆች ብቻ የሚማሩበትን ታዋቂውን ኬምብሪጅ ዩኒቨርሲቲ በትኩረት መከታተል ጀመረ። ዓላማው ምን መሰላችሁ? ወደፊት የእንግሊዝ መንግስት ቁልፍ ባለስልጣናት ሊሆኑ የሚችሉ ወጣቶች ገና በወጣትነታቸው መመልመል ነበረ። በዚህም ስልት ኬጂቢ 5 ወጣቶች በሚስጥር መለመለ። እነዚህ ወጣቶች በገንዘብ ሳይሆን ፋሺዝምን ለመዋጋት የነበራቸው የኮሙኒስት ርዕዮተ ዓለም ፍቅር በመጠቀም ነበር የመለመሉት። እነዚህ 5 ሰላዮች እነማን ነበሩ? በእንግሊዝ መንግስት ውስጥ የትኛውን ቁልፍ ቦታ ይዘው ሰርገው እንደገቡ አሁን እናያለን። የመጀመሪያው የተመለመለው ሰላይ ኬም ፍሊፕ ይባላል። የእንግሊዝ የውጭ የስለላ ኤም60 ጸረ ሶቪየት ክፍል ኃላፊ ሆኖ የተሾመ እሱ የቡድን መሪ ነበረ። እንግሊዝ ወደ ሶቪየት ህብረት የምትልካቸውን ሰላዮች ስም በሙሉ ለሞስኮ አስቀድሞ ይሰጥ ነበረ። ይህን ሰው እንግሊዛውያኖች
የኤም60 ዋና ዳይሬክተር አድርገው ለመሾም ጥቂት ቀርቷቸው ነበረ። ሌላኛው ደግሞ ዶናልድ ማክሊን ይባላል። በዋሽንግተን የአሜሪካ እንግሊዝ የኒኩሌር ፖሊሲ ዲፕሎማት ሲሆን በአሜሪካና በእንግሊዝ መካከል የሚደረጉትን እጅግ ምስጢራዊ የሆኑ የውጭ ጉዳይና የኒኩሌር ስምምነቶች ሰነዶችን በቀጥታ ኮፒ እያደረገ ለኬጂቢ ያበረክት የነበረ ኬጂቢዎች የመለመሉት ሰላይ ነበረ። ሶስተኛው ደግሞ ጋይ በርገስ ይባላል። የእንግሊዝ የውጭ ጉዳይ ሚኒስትርና የቢቢሲ ረዳት ነው። በምዕራባውያን የስለላ መዋቅርና ፖለቲከኞች መካከል የሚንቀሳቀሱ ምስጢራዊ የኮሙኒኬሽን መረጃዎችን በሙሉ ለሞስኮ የሚያቀብል ሌላኛው ኬጂቢዎች የመለመሉትን ሰላይ ነበር። በአራተኝነት ደግሞ አንቶኒ ብላንት ይባላል። የእንግሊዝ የሀገር ውስጥ ደህንነት ኤም50 መኮንንና የንጉሳዊ ቤተሰብ ጠባቂ ነበረ። በሁለተኛ ዓለም ጦርነት ወቅት እንግሊዝ የጠለፈቻቸውን የጀርመን የሚስጥር ኮዶች በሙሉ ለሶቪየት ህብረት አሳልፎ ይሰጥ የነበረ ሶቪየት ህብረቶች ከካምብሪጅ ዩኒቨርሲቲ የጠለፉትን ወዶ ገብ ሰላይ ነበረ። በአምስተኝነት ደግሞ ጆን ኬክሮስ ይባላል። የእንግሊዝ የመከላከያ ሚኒስትርና የሚስጥር ኮድ መስበሪያ ማዕከል ኃላፊ ነበረ። ጀርመኖች ሶቪየት ህብረትን የወረሩበትን የኮካስ ታንክ ጦርነት ወታደራዊ ዕቅድ ቀድሞ ለስታሊን በመስጠት የሶቪየትን ድል ያረጋገጠ እንግሊዝ ካምብሪጅ ዩኒቨርሲቲ ቀድሞ የመለመሉት ሰላይ ነበረ። እንግሊዞች በመካከላቸው ሰላይ እንዳለ እንኳን ሳያውቁ ለ30 ዓመታት ያህል ሙሉ ሚስጥራቸው ለሞስኮ ገበሩ። የብሪታንያ የስለላ ድርጅት ኤም60 የራሱን ሰላዮች ወደ ሶቪየት ሲልክ የድርጅቱ የጸረ ሶቪየት ክፍል ኃላፊ ኬም ፊልቤ ራሱ በመሆኑ ሰላዮቹ ገና ሞስኮ ሳይደርሱ በኬጂቢ ወታደሮች እንዲያዙ ያደርግ ነበረ። ይህ በምዕራባውያን የታሪክ ዘመን ውስጥ እጅግ አስከፊውና ትልቁ የስለላ መዋቅር ድክመት ተብሎ ተመዝግቧል። ነገር ግን የኬጂቢ ታላቁ ስኬት በእንግሊዝ ላይ ብቻ የተገደበ አልነበረም። የድርጅቱ ትልቅ ታሪካዊ ድል የተመዘገበው በአሜሪካ እምብርት ውስጥ ነበረ። ሁለተኛው የዓለም ጦርነት ማብቂያ ላይ አሜሪካ ዓለምን ለመጀመሪያ ጊዜ ሊያጠፋ የሚችል አቶሚክ ቦምብ ለመስራት ማንሃታን ፕሮጀክት የተባለ እጅግ ጥብቅ ሚስጥራዊ ምርመራና በኒው ሜክሲኮ በረሃ ውስጥ ትጀምራለች። ፕሮጀክቱ ምን ያህል ሚስጥራዊ ነበር መሰላችሁ? የአሜሪካው ምክትል ፕሬዝዳንት የነበሩትን ሃሪ ትሩማን እንኳን ፕሬዝዳንት ፍራንክሊን ሩዝቬልት እስኪሞቱ ድረስ ስለ ቦምቡ ስራ ምንም የሚያውቁት ነገር አልነበረም። ነገር ግን አሜሪካ ከራሷ ምክትል ፕሬዝዳንት የደበቀችው ሚስጥር በሞስኮ የሚገኙ ኬጂቢ ግን ጠንቅቆ ያውቅ ነበረ። ኬጂቢ ኦፕሬሽን ኤልሞዝ በሚል ሚስጥራዊ ስም በፕሮጀክት ውስጥ በሚሰሩ ታዋቂ የፊዚክስ ሊቃውንትና ሳይንቲስቶች ዙሪያ የስለላ መረቡን ዘረጋ። እንደ ክላውስ ፋክስ እና ቴዎዶስ ሆል ያሉ ወጣት ሳይንቲስቶች በጥበብ መለመለ። እነዚህ ሳይንቲስቶች አሜሪካ የኒኩሌር የበላይነት ብቻዋን ከያዘች ዓለም አደገኛ ትሆናለች በሚል የዋህነት አስተሳሰብ የአቶሚክ ቦምብ ሙሉ ፎርሙላ ዲዛይንና የኢንጂነሪንግ ስዕሎችን በሙሉ በሚስጥር ለኬጂቢ ወኪሎች አሳልፈው ሰጡ። ታሪካዊ ድራማውን እስቲ በጥቂቱ እንመልከት። በ1945 ዓ.ም ፖትስዳም ኮንፈረንስ ላይ አዲሱ የአሜሪካ ፕሬዝዳንት ሃሪ ትሩማን ለሶቪየቱ መሪ ጆሴፍ ስታሊን ቀረብ ብሎ እኛ እጅግ አስደናቂ የሆነ አጥፊ ኃይል ያለው አዲስ መሳሪያ ሰርተናል በማለት ሊያስፈራራውና ሊያስደንቀው ሞከረ። ስታሊን ግን ምንም ሳይደነግጥ አይኑ እንኳን ሳይርገበገብ በጣም ጥሩ፣ ጃፓን ላይ በጥሩ ሁኔታ እንደምትጠቀሙበት ተስፋ አደርጋለሁ አለው። ትሩማን ግራ ገባው። ስታሊን ያልደነገጠው ለምን ነበረ? ምክንያቱም በኬጂቢ ሰላዮች አማካኝነት የአቶሚክ ቦምብ ዝርዝር ንድፉ ከአሜሪካ ፕሬዝዳንት ቀርቦ ሞስኮ በሚገኘው የስታሊን ጠረጴዛ ላይ አርፎ ነበረ። አሜሪካ ኒውክሌርን በብቸኝነት የምቆጣጠርበት ቢያንስ ለሚቀጥሉት ከ20 እስከ 30 ዓመታት ይቆያል ብላ አስባ ነበር። ነገር ግን አሜሪካ የመጀመሪያውን ቦምብ ባፈነዳች በ4 ዓመታት ውስጥ ብቻ ማለትም በ1949 ዓ.ም ሶቪየት ህብረት የመጀመሪያውን የአቶሚክ ቦምብ በተሳካ ሁኔታ አፈነዳች። ዓለም በድንጋጤ ተናወጠ። ይህ የሶቪየት ህብረት ፈጣን የሳይንስ እድገት ሳይሆን የኬጂቢ ታላቅ የስርቆትና የስለላ ስራ ውጤት ነበረ። ኬጂቢ ይህንን ታላቅ ሚስጥር በመስረቅ የዓለምን ቀዝቃዛ ጦርነት የኃይል ሚዛን እኩል እንዲሆን አደረገ። ታዲያ ያኛው ኃያል ድርጅት ኬጂቢ ወዴት ገባ? የታሪክ ተመራማሪዎች ታህሳስ 1991 ዓ.ም በሶቪየት ህብረት ቀይ ሰንደቅ ዓላማ ከክሬምሊን ግንብ ላይ ሲወርድ ኮሙኒዝም ግዛት ማብቃቱን አበሰሩ። ምዕራባውያን አሸናፊነታቸውን አወጁ። የኬጂቢ አባላትም ፋይሎቻቸውን ይዘው በታሪክ ማዕበል ውስጥ የጠፉ መሰለ።
ነገር ግን በሰላዩ ዓለም ውስጥ ምንም ነገር ዝም ብሎ አይፈጠርም። እውነት ለመናገር የሶቪየት ኅብረት ብትፈርስም የኬጂቢ መንፈስ፣ ስልትና ፍልስፍና ግን መቃብር አልወረደም። ይልቁንም ከመቼውም ጊዜ በላይ ረቂቅ በሆነ መንገድ ዘምኖ ቀጠለ እንጂ። የዛሬዋ የሩሲያ የደህንነት ተቋም የሀገር ውስጥ ደህንነቱን የያዘው ኤፍኤስቢ እና የውጭ ሀገር ስለላውን የሚመራው ኤስቪአር የኬጂቢ ቀጥተኛ ወራሾች ናቸው። ስማቸውን ቀየሩ እንጂ የተማሩበት አካዳሚ፣ የተጠቀሙት መዋቅርና ያ አሮጌና ጭካኔ የተሞላበት አስቸጋሪ ስልጠና ምንም አልተለወጠም። ኬጂቢ በጥንቱ ዘመን በማይክሮፊልምና በድብቅ ካሜራ የሰራቸውን ስራዎች የዛሬ ወራሾች በሳይበር ስፔስ፣ በዲጂታል አልጎሪዝም እና በትሮል ፋብሪካዎች እያከናወኑ ይገኛሉ። እንደ ሶቪየት ኅብረት ኬጂቢ ዛሬም ድረስ የሩሲያዎቹ የአገር ውስጥና የውጭ ጉዳይ ሰላዮች ወይም ኤፍኤስቢ እና ኤስቪአር አሁንም ድረስ ዓለምን የሚያስጨንቁ ትላልቅ ስለላዎችን በመከወን ሀገራቸውን ደህንነት እየጠበቁ ይገኛል። ኬጂቢ ከ70 ዓመታት በላይ የኢምፓየር ዋነኛ ምሰሶ ነበረ። ዛሬም ቢሆን ስሙ ተቀይሮ የክሬምሊን የጀርባ አጥንት ሆኖ ቀጥሏል። የሩሲያ የስለላ መዋቅር ያስመሰከረው አንድ እውነት ቢኖር መንግስት ሊወድቅ ይችላል፣ መሪዎች ሊቀያየሩ ይችላሉ፣ የሀገር ካርታም ሊሻሻል ይችላል። ነገር ግን በስልጣን ጥላ ስር ሆኖ ዓለምን በሚስጥር የሚቆጣጠረው ያ የማይታየው ሰይፍ ጋሻ ለዘላለም ሕያው ነው የሚለውን አሳይተውናል። ስለ አስፈሪውና ሚስጥራዊ የኬጂቢ ታሪክ፣ አስገራሚ የምልመላ ስልትና ዓለምን ስላናወጡ ኦፕሬሽን የነበረን ሰፊ ቆይታ ይህንን ይመስል ነበረ። ውድ ተመልካቾቼ እናንተስ ከኬጂቢ የስለላ ስራዎችና ስልቶች ውስጥ ይበልጥ የሰላዩን ዓለም ረቂቅነቱን ያሳያል ብላችሁ የምታስቡት የትኛውን ነው? የኬምብሪጅ 5ቱ ሰላዮች ወይስ የአቶሚክ ቦምቡ ስርቆት? አስተያየታችሁን በእርግጠኝነት በኮሜንት መስጫው ላይ አጋሩን። በሚቀጥለው ተመሳሳይ ዝግጅት እስከምንገናኝ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።